ጸደይ የተዋወቀችው ልጅ ደውሎ እንገናኝ ሲላት እንዴ አንተ ቆይ ማነህ ምንድነው ስልኬንስ የታገኘኸው ስትለው እንዴ ምን ሆነሽ ነው ትናንትና እኮ መንገድ ላይ አግኝቼሽ ገጥቼሽ እንደውም ወድቀሽብኝ አንስቼሻለሁ ሲላት እኮ አንተ ማነህ ስልኬን እንዴት አገኘኸው ማንስ ሰጠህ ትለዋለች እሱም ስለ ስልኩ አንቺ ራስሽ አይደለሽ እንዴ ሰጠሽኝ ምን ሆነሽ ነው ሲላት በፍጹም ምን ያልሰጠውህም እንዴት ትደውላለህ ብላ ኮስተር ብላ ስታወራው እሱ ግን ለማንኛውም ነገ ማታ ላይ ከሰዓት እንድንገናኝ ይላትና ስልኩን ይዘጋል። ስልክ ቁጥሩን ግን የሰጣት የጓደኛዋ ወንድም ነበረ። እናም ግራ ተጋብታ ስለነበር እሱ ግን ጓደኛው ይውልህ ልጅቷን እንዳትጎዳት ነግሬሃለሁ፣ የሆነ ነገር እንዳታደርጋት፣ እንዳታናድዳትም እንዳታበሳጫት። እኔ ልጁን ለመበቀል ፈልጌ ነው እንጂ እውነት ለመናገር ፍቅር በጣም የምትወዳት ጓደኛዋ ናት። እናም ይውልህ ነግሬሃለሁ አንድ ነገር ግን ልጁ በቀደምታ ስለተንጨረጨረ እሱን እስኪ የሚያመጣውን ምን አደርጋለሁ ምንም አያመጣም የሚለውን ለማየት ነው። እናም ይልህ አደራህን ሲለው ምንም ችግር የለውም እኔ የሰፈሩን ሴቶች ሁሉ እኮ ያንቀጠቀጥኩ ጎበዝ ነኝ ይላል። ነግሬሃለሁ ለማንኛውም ግን ይልህ በእኔ ጋ ነው ጸብክ የሚሆነው ሲለው በእኔ አታስብ። ቆይ ግን ምን አስቦን እንደዚህ የሚለኝ? እንደፈለኩ ማድረግ መብቴ ነው። እንኳንም አንዴ ያስተዋወከኝ እንኳንም ቁጥሯን ሰጠኝ እንጂ መብቴ ምን አገባህ አንተ ሲል ጓደኛየውም ለብቻው ያወራል። እናም ጸደይም ማን የደወለብኝ ብላ በጣም ግራ ተጋብታለች። በዛም አጋጣሚ ወይዘሮ ፋንቱም ባሏን ጸደይ ትምህርት እንድትማር ጠይቃ ስለነበረ እሱም ደግሞ ደስ እያለው በጣም ነው የሚገርመው። ግን ያው አንቺ ቤት ብቻሽን እንዳትውይ ፈርቺ ነው እንጂ ብትማር ምን ችግር አለው ይላል። እሷም ደግሞ ፋንቱ አረ እኔ ምንም ችግር የለብኝም፣ ጧት ስራዋን ሰራርታ ስለሆነ የምትሄደው የሚከብድ ነገር የለም፣ ለእኔ ለራሴ ደግሞ አቅርቤ መብላት እችላለሁ፣ ስለዚህ ምንም ነገር አታስብ የኔ ውድ ስትለው በቃ እንደዛ ከሆነ እሺ ትሄድ ብሏታል። እናም በዛ አጋጣሚ ፋንቱን በጣም ደስ ብሏታል። እናም ፋንቱ ሳሎን ቁጭ ላይ ያለ ጸደይ ትመጣለች። ጸደይ ትመጣ እሺ ጸደዬ እንዴት ነሽ? እኔ እምልሽ እዩልሽ እኔ እኮ አናገርኩትኝ ምን አለሽ በእናትሽ ጋሼ ስትላት እዩልሽ ልጄ እንድትማሪ እሱን ፈቅዷል። እናም ከዚህ በኋላ አብረሽ ከሉል ጋር የቀን ትማሪያለሽ ስትላት ለምን እኔማ ማታ ነው መማር ያለብኝ ትላታለች። ፋንቱም በፍጹም አይሆንም ግማሽ ቀን ስለሆነ ግማሽ ቀን ስራሽን ሰርተሽ ሂድሽ ተምረሽ ትመጫለሽ፣ አብረሽ ከሱ ጋር ትሄጃለሽ ትላታለች። በጣም ደስ አላት። የሚገርም ነገር የእውነትን የትምህርት ልማር ነው ማየ ስትል አዎ ትማሪያለሽ የኔ ልጅ ጎበዝ ነሽ በርቺ ጠንክሪ ትላትና ፋንቱም ደስ ብሏት ስለነበር እናም ይሄ ነገር ለሉል እንደሚነገረውና ጸደይ ትምህርት ቤት እንደምትገባ ገና አልተነገረውም። እሱስ ይሄንን ሲያቅ ምን ይላል? ደስ ይለው ይሆን? ግራ ተጋብተዋል። እሷም ራሱ አሁን ከሱ ጋር ትምህርት ቤት ሊሄድ ነው ቦርሳ ይዤ ምናምን በቃ እያለች ብቻዋን ማውራት ደስ ብሏታል። ደስታዋ ወደር የለውም። ወይኔ እናቴ እግዚአብሔር ይመስገን ለበጎ እኮ ነው ሲያስቀመጠኝ፣ ብቻ ግን እግዚአብሔር ይመስገን ስለ ሁሉም ነገር ትላለች ጸደይ። እናም ፋንቱም አይዞሽ የኔ ልጅ ትማሪያለሽ፣ ትምህርትሽንም ትጨርሻለሽ። እናም ልዑል የጸደይ አለመፈለግ ሌላ ስለሌላ ሰው እያሰበች መሳቋ እጅጉን በጣም አስነድዶታል፣ አበሳጭቶታልም። እናም አባትም እንደዛው እየሳቀበት ስለነበር ከመኝታ ቤቱ መውጣት አልፈለገም። ምን ማድረግ እንዳለበትም አያውቅም። ፋንቱ ግን አሁንም ስጋቷ እንደቀጠለ ነው። ምናልባት አስጨናቂ አሁንም ይዘን ይሆን ልጄን ትምህርት ቤት ባስገባትስ በእውነት ያሳፍናት ይሆን ያግትብኝ ይሆን እያለች ነው። እናም ፋንቱ ምን ማድረግ እንዳለብኝ አላቅም። ምናልባት እንደው ከሉል ጋር አብረው ሲሄዱ ትምህርት ቤት እሱ ይጠብቃት ይሆን? እንዲሁ ምን ማድረግ እንዳለብኝ አላቅም። ጸደይም ብቻዋን መሆን አልፈለገችም፣ ከዚህ መራቅ አልፈለገችም። ትምህርቷን እየተማረች እንኳን ሌላ ቦታ ብትቀመጥ የቤት ኪራይ ከፍዬ ሁሉን ነገር ወጪ እንኳን ብችልላት ደስ ባለኝ። ግን እሷ ደግሞ ከኔ መለየት አልፈለገችም። ምን ማድረግ ነው ያለብኝ ግን ስትል ብቻዋን በር ዘግታ ማውራት ጀምራለች። ግራ ገብቷታል ድረስ። እናም ቆይ እስከ መቼ ነው እንደዚህ ስፈርቼ የምኖረው? እንዴት ነው? ወይስ ያጎት የተባለው ሰውዬ ምናልባት ያስታርቀን ይሆን ስትል
የምታወራው የለም። ለባለቤቷ አታወራ። ለባለቤቷ ሚስጥር ነው ይሄ ነገር። ከእሷና ከጸደይ ውጭ የሚያውቅ የለም። ግራ ገብቷታል፣ ተጨንቃለችም። እናም ጸደይ ደግሞ ደስ ብሏታል ትምህርቷን እንደገና በመማሯ ከዚህ በኋላ ልትማር እንደሆነ ትምህርቷን እንደምትጨርስ ስታስብ በጣም ደስ ብሏታል። ደስታዋ ወደር የለውም። ስራዬን እየሰራው ትምህርቴን እማራለሁ። እናም ጭንቀቷ ግን አሁንም ቢሆን ይሄ ሰውዬ ፈልጎ ይመጣ ይሆን እናቴን ያጠፋብኝ ይሆን ትላለች። እሷም ግራ ተገብታለች። ብቻ ያወቃት ያ ልጅም ደግሞ እዩልህ እኔ ጸደይን በፍቅር ጠብ አደርጋታለሁ ታየኛለህ ይለዋል። በፍጹም እውነት ጸደይ በፍቅር ጠብ የምትል ልጅ አይደለችም። የእውነቴን ነው ምልክ ሲለው እዩልህ እኔ እውነቴን ነው ምልህ ይውልህ ለ15 ቀን ምግቤን ትችለኛለህ። በ15 ቀን ውስጥ ይውልህ እኔ ጸደይን በፍቅር ጠብ ካላደርኳት ቅዱስ ብለህ እንዳጠራኝ ይለዋል። እኔ ይውልህ ጸደይን በደንብ አውቃታለሁኝ፣ ግን እንዳታስቀይማት፣ የእውነቴን ነው እንዳታስቀይማት። ጸደይን ይውልህ ነግሬሃለሁ፣ ካስቀየምካት ከኔ ጋር ትለያያለህ። አሁን እስኪ እንኳን እዚህ ሰፈር ሁና አይደለም የሌላ ሰፈር ሴት ሁና መታ እንኳን ለከኔ የምታመልጥ የለችም ሲል ቅዱስ ጢባሩን እየነፋ